ሃይሊ ፔይንግ ከሚባሉ ስኪሎችና ቀለል አድርጋችሁ ልትሰሩ ከቤታችሁ ወይም ከተለያዩ ቦታ ልትሰሩት የምትችሉት ስኪል ቢኖር ግራፊክ ዲዛይነር ነው። ግራፊክ ዲዛይን ሲባል በጣም ሰፊ ነው ኒቹ። ያው ሰምሃው ሎጎ ዲዛይነር አለ፣ ብራንዲንግ ብቻውን የሚሰራ ሰው አለ፣ ተምኔል ዲዛይነሮች አሉ። ስለዚህ ከእናንተ የሚጠበቀው ምንድነው? ስፔሻላይዝ ማለት ጀስት አንዱ ነገር ላይ ብቻ ስፔሻላይዝ አድርጉና እዛ ነገር ላይ በደንብ አድምታችሁ እየሰራችሁ ራሳችሁን መሸጥ ነው የሚጠበቅባችሁ። ፕላትፎርሞችን ለመላመድ ብዙ ጊዜ አይፈልጉም። ፎቶሾፕ እና ኢሉስትሬተርን ከተማራችሁና እነዛን ፕራክቲስ ካደረጋችሁ በጣም በቂ ነው። ይህን የት እንማር ካላችሁ አሁንም ዩቲዩብ ላይ ከ6 ሰዓት ከ7 ሰዓት በላይ የሚያስተምሩ ረዣዥም ኮርሶች አሉ። እነሱ መውሰድ ትችላላችሁ። የአማርኛ ኮርሶችም አሉ፣ ወይም ራሳችሁ ኮርሶች ፓርቼዝ አድርጋችሁ ማስተማር ትችላላችሁ። ስለዚህ ግራፊክ ዲዛይን ለመማር በጣም ሲምፕል ነው። ከዛ ግን ስፔሻላይዝ ባደረጋችሁበት በደንብ መስራት ይኖርባችኋል። ጀስት አንድ ያስተዋልኩት ነገር ምንድነው? እኔም ራሴ ግራፊክ ዲዛይን ስለተማርኩ ሁሉንም መስራት የምትሞክሩ ከሆነ አስቸጋሪ ሊሆንባችሁ ይችላል። ጀስት ሎጎ ዲዛይነር ነኝ፣ ብራንዲንግ እሰራለሁ፣ ከዛም በተጨማሪ ተምኔል እሰራለሁ ምናምን የምትሉ ከሆነ አስቸጋሪ ሊሆንባችሁ ይችላል። ስለዚህ ጀስት ስፔሲፊክ አድርጉትና ስፔሻላይዝ አድርጋችሁ ወይ ተምኔል ዲዛይነር ሁኑ፣ ወይ ሎጎ ዲዛይነር ሁኑ፣ ወይ ብራንዲንግ የሚሰራ ሰው ሁኑና እነዛ ነገሮች ላይ በደንብ አድምታችሁ ከሰራችሁ ጥሩ ተከፋይ የማትሆኑበት ምንም ምክንያት የለም። እንደነገርኳችሁም አፕወርክና የመሳሰሉት ፕላትፎርሞች ላይም በጣም ጥሩ የሚከፈላቸውና ስቲል የሚፈለጉ ሰዎችም ምኖች ናቸው ካላችሁ ግራፊክ ዲዛይነሮች ናቸው። ስለዚህ እስካሁን የነገርኳችሁንም ሊሆን ይችላል ወይም ይሄኛውን ስኪል በዚህ የ3 ወር ጊዜ ውስጥ ተምራችሁ በትክክል ስኪሉ ማዳበርና ወደ ስራ መግባት ነው ከእናንተ የሚጠበቅ።